ሄርሜላ ግን ምን እየሆንሽ ነው ማለት ነው? ኧረ በፈጠረሽ ይሁንብሽ፣ እንደው ሴትን አታሰድቢ። እውነት አንቺ እንደፈለግሽ ሁኚ፣ ግን ሴት ልጅ ባንቺ የመጣ ሴት ልጅን የሴት ልጅ ክብር ጠብቂ ማለት ነው። በጣም ያስጠላብሻል፣ እውነት ለመናገር ማለት ነው። በጣም ነው የሚደብርብሽ ማለት ነው። እና አንቺ ምንድነሽና እኔ ጥሩ ሚስት ልሆንልህ፣ እኔ የልጅህ እናት ልሆንልህ? ተይ እንጂ አንቺ ነሽ ጥሩ ሚስት ማለት ነው። አሁን በእጅሽ እስከምታስገቢው ነው። ከዛ በኋላ ይሄንም ደግሞ አንቺ በሩታ ነጥቀሽ ለመውሰድ ለራስሽ ለማድረግ ነው እንጂ እነዚህ ቃላቶች የምትጠቀሚው ማለት ነው። ካገባሽ በኋላ ለአብርሽ ክብር አትሰጪውም ማለት ነው። ምክንያቱም አንቺ ክብር ብታቂ ኖሮ በባለ ትዳር መካከል አትገቢም ነበር። የትኛው ክብርሽ ነው? ለአብርሽ እንዴት አይነት ክብር ልትሰጪው ነው? አሁን አንቺ ከሩታ ጋር እልህ ይዞሽ ነው። እልህ የሚያያዛት ለምን እንደሆነ ታውቃላችሁ? ውድ ቤተሰቦቼ፣ አብርሽ ሩታ ጋር ሳይሄድ ዝም ትላለች። አፏን ዘግታ ምንም ነገር አትናገርም። ለእኔ ቦታ አለህ ወይ ለእኔ ታፈቅረኛለህ ወይ ብላ አትጠይቀውም። ሞር እንኳን እሷ የሚጠይቀው ነገር ስትፈልግ አብርሽ አፏን ሲይዛት ደግሞ ምንም ነገር አትልም። ጸጥ ብላ ከሱ ጋር ነው የምትቀጥለው። ነገር ግን አብርሽ ሩታ ጋር ሲሄድ ሁልጊዜ ያንቀዠቅዣታል ማለት ነው። በዚህ ልክ አያስጠላም? አይደብርም? ሚስቱ አጠገብ ቁማ ማለት ነው። አንቺ እጁን እየላሽ እጁን እየሳብሽ በቃ ከሱ ጋር እየተሻሸሽ እኔን አግባኝ። ወንድ ጠፋ እንዴ አንቺ? ክብርሽን እኮ ነው ዝቅ የምታደርጊው ማለት ነው። አረ በፈጠረሽ አሁንማ እንዴት እንዳስጠላሽኝ እንዴት እንደደበርሽኝ። እጭ ሰሞኑ እንደውም በቃ ሴት ልጅ ናት እያልኩ ነበረ፣ ግን አንቺ የሴት ክብርን አታውቂም ማለት ነው። እውነት ለመናገር እኔ ዛሬ ሩታዬን አደነኳት በጣም ዘነን ብላ ጀግነን ብላ በቃ እውነቷን እኮ ነው። ስንት ያንቺ እወድሃለሁ አፈቅርሻለሁ አልሽው፣ ግን አንድ ቀን ምላሽ የሰጠሽ ነገር የለም። አብርሽና ሩታ እኮ ተለያይተዋል አይደል? ሰማሪያቸውን ቀደዋል። በሩታ በኩል አብርሽን የሚያስገድደው ነገር ምንም አይነት ነገር የለውም። ምክንያቱም ሩታ ናት አይደል ፍታኝ ያለችው የፈታት። ግን ቢወድሽ ኖሮ ሩታ ራሷ ናት ፍታኝ ብላኛለች። ለእሷ ስሜት የለኝም ተናየንተናል፣ አንቺን ወድሻለሁ፣ አፈቅርሻለሁ፣ አገባሻለሁ አው ብሎ ይቀበልሽ ነበር። እና ልጁን ተፋቺው በእናትሽ በእናትሽ የራስሽን ኑሮ ኑሪ ማለት ነው። የሴትን ክብር ዝቅ አታርጊ ማለት ነው። አትግማሚ ደግሞ ማለት ነው። አያስጠላም? አይደብርም እንዴ? የሰው ባል እኮ ነው እሱ። ሩታን ነው የሚወደው፣ ሩታን ነው የሚያፍቅረው። በቃ ከህይወታቸው ውጪ። እስቲ አንቺ ለራስሽ ብቻ አብርሽን የራስሽ የግልሽን ለማድረግ ሳይሆን ለዛ ለህፃኑ ልጅ አስቢ እንኳን ማለት ነው። ያ ህፃኑ ልጅ አንቺ ገና ዛሬ ለተወለደው ልጅ ያላሰብሽው ያላባት እንዴት ያድጋል ብለሽ ጭንቅላትሽን ያላስገባሽ ሴት አንቺ ነገ ከአብርሽ ወልደሽ ምናምን ነገር ልጃችሁ አብራችሁ ልታሳድጉ፣ እዚህ ጋር የወለደው ልጅ ግን ለብቻ ያላባት ሊያድግ። ምን አይነት አስተሳሰብ ነው ያላት እቺ? ኧረ ያንቺማ ሰገጥሽ። አሁን እውነት ሰገጢ። በእናትህ አብርሽ እቺን ሸኛት ማለት ነው። ነገ ብታገባህ ራሱ ለአንተ ራሱ አትሆንህም። እመነኝና ማለት ነው። ነገም ሌላ ወንድ አምጥታ ነው የምቀይርብህ ማለት ነው። ምክንያቱም የለመደች ስለሆነ ማለት ነው። እንዴ አብርሽ እኮ በግድ እኮ ነው ውደደኝ። አይወድሽም፣ አያፈቅርሽም፣ አያገባሽም። ደግሞ ነውር አይደለም እንዴ? አንቺ ትላንትና እኮ ነው የፈታው። ገና የወለደው ልጅ እኮ 1 አመት አልሞላውም። ለአንቺ ሽምግልና ልኩ በቃ ነገሮቹን አፋጥን፣ እንደዚህ አድርግ እንዲያድርግ። ሩታ መልስ ስትሰጣት ደግሞ ምንድነው ያለቻት መስላችሁ? ለዚህ ምን ላስጠኝ? ምን ይስጥሽ? ሩታን ያሳፍራት? አንቺ ያፈሽን ዝጊ፣ ነው ወዳታል ያፈቅራታል ይበልሽ። እንደው ምን አይነት አስተሳሰብ ነው ያለሽ አንቺ ሴትዮዋ ማለት ነው። እንደውም ራሱን ለድራማም ቢሆን ለስራም ቢሆን ያስጠላል። አሁን አንቺ መንገድ ላይ ትሄጃለሽ፣ ከሰው ጋር ትደባለቂያለሽ፣ ከሰው ጋር አብረሽ ቁጭ ትያለሽ፣ ወንድ ፊት ትቀርቢያለሽ። አንቺ የአብርሽ ቤተሰቦች እንኳን ቪዲዮ ሲያዩት ምን ይሉሻል ማለት ነው? አንቺ ማንም አይፈልግሽም። ከምሬ ነው ምልሽ። በዚህ ናክል አትርከሺ። ርካሽ ሴት አትሁኚ። የራስሽን ጠብቂ። አብርሽ ሞርሽም ተነሳሽም ቢሆን ራሱ አብርሽ ቢያገባሽ እሉልታ ይዞት እንኳን እሺ ብሎ ቢቀበልሽ ፍቅርሽ ነገ ሩታ የደረሰባት ህይወት አንቺ ላይ ነው የሚደርሰው ማለት ነው። ልጅ ብለሽ ለመውለድ እያሰብሽ ነው አይደል? እንደውም ፈጣሪሽ ራሱ ልጅ አይሰጥሽም፣ አያርገውና ማለት ነው። ለምን ብትሆኚ ሩታ እርጉዝ እያለች በሆዷ ልጅ እየተሸከመች ነው መተሽ ባልዋን የቀማሻት ማለት ነው። ገባሽ? አንቺ ፈጣሪ እኮ ያያል እኮ። ፈጣሪ እኮ ፈጣሪሽን ማየቱ አይቀርም ማለት ነው። አንቺ አግብተሽ ነገ ምናምን ተዝናንተሽ ልትወልጂና ልጅሽ ልታሳድጊ፣ ነገር ግን እዚህ ጋር ባልዋን ጠልፈሽ ባልዋን ወስደሽ ያቺ ሴትዋ ታለቅሳለሽ፣ ልጁ ያለቅሳል። አንቺ ዘና ባለ ህይወት ልትኖር እያማረሽ ይቀራል። እያማረሽ አይዋጥልሽም። እንደ እውነቴ ነው ሙላችሁ፣ ወላሂ ከምሬ ነው ሙላችሁ። በዚሁ አጋጣሚ አሁን አብርሽ እሺ ብሏት ፍቅሯን ተቀብሏት ቢያገባት ማለት ነው። እንደው ተውጦላት እሺ ብላ አቅፋው ትተኛለች አብርሽን። ሼም አይደለም እንዴ?
ነገ ምን ይደርስብኛል አትይም እንዴ? ደግሞ አስመሳይ፣ የመጨረሻ አስመሳይ ነሽ ማለት ነው። ዛሬ ከሩታ በለጠሽ፣ አሸነፈቻት፣ አብርሽን ወሰደችው እና ሄርሜላ ነው የሚያፈቅረው ሄርሜላ ነው የሚወደው እንዲባል ነው እንጂ አፍሽን የምታለማሙጪው አብርሽን አትወጂውም፣ አታፈቅሪው። የሩታ ልህ ይዞሽ ነው። ምክንያቱም ሩታ ታውቃለች፣ ትችላለች፣ ጀግና ናት። አብርሽ ምን እንደሚፈልግ ባልዋ ምን እንደሚፈልግ ምን እንደሚያምረው በምን አይነት ሁኔታ ስሜት ውስጥ እንደምትከተው ጠንቅቃ ስለምታውቅ እሷ የተጫወተችው ሚና አንቺ ለመጫወት ትፈልጊያለሽ ማለት ነው። ሞተሽም አትጫወቺ ሩታ ሀብቴ ማለት በጣም ምክንያቱም በእሷ እና በአብርሽ መካከል ብዙ ነገር ተፈጥሯል ማለት ነው። አብርሽን አታውቂውም አንቺ ከሩታ የበለጠ ደግሞ ማለት ነው። አብርሽና ሩታ መቼም አይለያዩ መቼም። ዛሬ ራሱ ተለያይተው አንቺን ቢያገባሽ ማለት ነው ነገ ተመልሶ ሩታ ጋር እንደሚመጣ እርግጠኛ ነን እኛ ማለት ነው። በቃ አንቺ ከህይወታቸው ውልቅ በይ፣ ውጭላቸው፣ ይኑርበት እንዴ። በዚህ ናክ ልጁን አታስጨናንቂ። በቃ በግድ የሚሆን ነገር የለም። ደግሞ በልመና ወንድ ልጅ ልመና አያስፈልግም። ሲለምነሽ ነው እንጂ ለምነሹ ምንም የሚሆን ነገር የለም። ገባሻ? ሩታ እንኳን ዋጋ ብትከፍል ዛሬ ብትለማመጠው ከሱ ጋር ብዙ ነገር አሳልፋለች። ደስም የሚል ጊዜ ስቃይ መከራ ማሳልፋለች። በመካከላቸው ደግሞ ሉል አለ። ሉል አትርሺ ማለት ነው እንዴ። አንቺ አፈር የሆነብሽና ያማርሽ ይቀርና ያንቺ ልጅ ከአባት ጋር ሊያድግ ሉል ግን ለብቻው ሊያድግ ላ አብርሽ ላንቺ አልተፈጠረም። ሄርሜላ አትርከሺ፣ ርካስ ሴት አትሁኚ። በማሸት ምናምን አጠገቡ እጁን በመያዝ አይደለም። አብርሽ እኮ ቢፈልግሽ እኮ የሚያስገድደው ነገር እኮ የለም፣ የሚይዘው ነገር እኮ የለም። በግልጽ አማርኛ አው ሄርሜላ ወድሻለሁ ይልሻል እኮ ያፈቅርሻለሁ፣ ከኔና ካንቺ ህይወታችን ያማረ ይሆናል። ያን ሁሉ ስትለፈልፊ ማለት ነው ለምን አንገቱ ይደፋል? ሩታ መምጣት ራሱ የለባትም እኮ ምክንያቱም አልወድሽም አላፈቅረሽም። ሩታ እኮ አብርሽ እኮ ለአንቺ ቦታ ቢኖርሽ ሩታን ቼክ አያጋትም። ቼክ ልጁ ራሱ ማየት አይፈልግም እኮ። ለምን ሩታን ቢጠላት ልጁንም ይጠላል። ምክንያቱም እናቱ ናታ። እናቱ ስለሆነች ሎልን ሄዶ ባየበት ሰዓት ሩታን ስለሚያይ ሩታን ሲያይ ስለሚደብረው አብርሽ አይሄድም ነበር፣ ስለሚወዳትና ስለሚያፈቅራት። ገባሻ? አብርሽ መቼም ከሩታ ጋር አይለያይም። አብርሽና ሩታ መቼም አይለያዩም። እየመረረሽ ቢሆን ዋጪ አዳሚ ማለት ነው። ግን እንደ ሴትነት ክብርሽን ጠብቂ። ህይወት ይቀጥላል። ቀጥ ህይወትሽን ሌላ የሚያፈቅርሽ የሚወድሽን ፈልገሽ አግቢ ማለት ነው። እና ሩታዬ ደግሞ የተጫወተችው ሚና እኔ እጫወታለሁ ካልሽ ተሳስተሻል። አይደለም ልትጫወቺው አታስቢውም ማለት ነው። አንቺ የማታርጊው ነገር አርጋ ስታሳይሽ ተቃጠልሽ፣ ተንገበገብሽ። ከዛ በፊት አብራችሁ እየዘላላችሁ አልነበረም እንዴ? ብዙ ነገር ስስቂ፣ ስታሺ፣ ስደንሺ፣ ስጨፍሪ ያነበረ እንዴ? በሳቱ ለኔ ስሜት አለህ ወይ ብለሽ ለምን አልጠየቅሽም? ታፈቅረኛለህ፣ ትወደኛለህ፣ አግባኝ፣ ልውለድልህ ብለሽ ለምን አልጠየቅሽውም? ሩታን ክፉ ሰው ልታርጊ አንቺ መልካም መልካም፣ እንደውም እኮ መልካም እኮ አይደለሽም። አንቺ ማለት ሰገጤ ነሽ፣ ሰገጤ ታውቂያለሽ? እንዳንቺ የወረደ ሴት እኔ በህይወት አይቼ አላውቅም። በዚህ ናክል ወንድ የጠፋ ይመስል ወንድ ልመና፣ በዛ ላይ ደግሞ ባለትዳር ወንድ ልጅ ያለው ወንድ ሚስቱ አጠገቡ ቆማ ትታሻሻለች። አይደብርም? ያስጠላል። አብረሹ ራሱ ትተኛለሽ እኮ አሁን እሱ ቢያገባሽ ማለት ነው። ምን አይነት የተግማማች ሴት ናት?